እንዴት ናችሁ? አንድ ጊዜ ፊሊፒንስ በነበርኩበት ጊዜ የቀረጽኩት ቪዲዮ ነው። እዚህ ቪዲዮ ላይ እንግዲህ በሰዓቱ የተሰማኝን ስሜት ያለ ምንም ደባበስ እንትን ብያለሁኝ የተናገርኩበት ነው። እንግዲህ እንደምታዩት የሼክ የተባለ የፒዛ መሸጫ አጋጣሚ ሆኖ ሄጃለሁኝ። እንግዲህ ለእኔ የሚሆን በመከራ ምግብ ማግኘት በጣም ከባድ ነበረ። ምክንያቱም ብዙ የፊሊፒንስ ምግብ ውስጡ የአሳማ ይዘት አለውና አሳማ ይገባበታል ሰላጣ ውስጥ ምኑን በቃ እኔ ፈልጌ እንደዚህ ይሁንልኝ እንኳን ስል ያ ፒዛ ኦልሬዲ አለው ማለት ነው። ሙሉ ቪዲዮን እስከ መጨረሻ ያዩት። የማታውቁት ሀገር በምሽት መውጣት የሌለባችሁ ለዚህ ነው። ወሳሰቡት እኮ ሴፍቲ ምናምን ብለው ጽፈውበታል። ስለዚህ ገና ሌላም የምከፍተው ታሪክ አለ ማለት ነው። ወይ ጉድ! ይሄው ግን ለፒዛ ሁሉ ነገር መሆን ነበረበት። በጣም ስለተንገላታ እንደዚህ ሆነ። እንግዲህ ቲማቲሙን ወጥ ይስሩበት። ሆት ሶስ የለው እንዴት እንደምገፋው አላውቅም። ባለፈው የበላነው እንትን ግን በጣም አሪፍ ነበረ ጋሼ ሙት። ስለዚህ ለመጀመሪያ ጊዜ ከሻኪያ አይ ቲንክ እንትን አላቸው ካቻፕ ነው ካቻፕ ሆት ሶስ ወይኔ ሆት ሶስ በደንብ በጠየኳቸው ነበረ እና አብሬ እንትን ማዝዤ ነበረ ጋርሊክ ብሬድ የሆነስ ነው። ጋርሊክ ብሬድ ደግሞ ወደው ሁለት ሶስ ካገኘውማ በቃ አለሜ ነው፣ ይበቃኛል። ደስ የሚለው ፊሊፒኑ ነገር ወይኔ ጋሼ ሄደላችሁ ምንም ሶሪ ይቅር ይበለኝ። ሄደ አምላኩ ሄደ። ጋርሊክ ብሬዳቸው ይሄ ነው። ይሄ ሎፍ ነው፣ እንደ ፒዛ ሆት አይደለም። እንደ ይችላል መናገር ሲያለው እኔ እንጃ። ስለዚህ ፒዛ ላይ ትኩረት ላደርግ። እኔ በነገራችን ላይ የሚጣፍጥ ምግብ ስበላ አይኔ ይገለጻል። እንደዚህ ቡርት ነው የሚለው። በጣም ቆንጆ ነው። በጣም ቆንጆ ነው። ደስ ይላል፣ ይጣፍጣል። አሁን ደግሞ ሆት ሶስ እናደርግበትና የቀድሞ መቃሴት አለ። ይሄኔ ነበር የሚጠቅመኝ፣ ግን አሁን ብቻችሁ ልነሳ ነው ሰው ምናምን ብዬ መልስ አይደለም። ቢካዝ የግድ ሊጣፍጠኝ ይገባል። ካልጣፍጠኝ አልጣፍጠኝም። ሲጀምር በሽሮ ነው ያደግኩት። እሱ መካድ አልፈልግም። ቆንጆ ነው። ፒዛውትን ግን አያክልም። በዛ ላይ ኦሊቭ ምናምን ተበታትኖ ነው። ሌላው ደግሞ
ኦርደር ማድረግ ፈልጌ አይደለም ይሄን ፒዛ ኦርደር ያደረኩት። ቪዲዮም ልሰራበት አስቤ አይደለም። እውነት ስነግራችሁ እቃ ልገዛ የሆነ ቦታ ሄድኩኝ። የወጣው ደግሞ አጉል ሰዓት ነበረ። ከዛ በኋላ ምንድነው የሆነው? የሆነ ጭልም ያለ ማላውቀው ሰፈር፣ ሁሉንም ሰፈር አላውቅም፣ ግን ያው በታክሲ ነው የሄድኩት። ከዛ ኢንተርኔት የለኝም፣ ዋይፋይ ነበር። ዋይፋይን በቃ አለቀብኝ፣ ኢንተርኔት የለኝም። ስለዚህ ማላውቀው ሀገር የማለት ሳይ አካባቢ ደስ አይልም። የሆነ ደስ የማይላችሁ ነገር አለ አይደለ? እንደኔ አይነት መጥ ለሆነ ሰው ፊቴ ምንም አዲስ ስለሆነ እንትን በቃ ፈራው፣ ይተናኮሉኛል ብዬ ፈራው። እንደዛ እኮ ላይሆን ይችላል፣ ግን በቃ ፈራውኝና ዝም ብዬ ዘቡ ብዬ ኢንተርኔት አለ ብዬ ነው የጠየኩት። ምግብ ትበያለሽ ሲሉኝ አዎ እበላለሁ፣ ኢንተርኔት አለ። ከዛ በኋላ እዚህ ነው ዳይኒ? አዎ ዳይኒ ነው የማደርገው። ከዛ ቁጭ ብዬ እንዳያችሁኝ፣ ከዛ ሳይ ስንት ሰዓት ነው የምወጡት ስላት 10 ሰዓት ተኩል ምናምን አለችኝ። ኦልሞስት ሰዓቱ ደርሷል፣ ከምሽቱ 4 ሰዓት ተኩል ማለት ነው። ከዛ አይ በቃ ይቅርብ ብዬ ፒዛዬን ኦርደር አድርጌ እንስል ኦልሞስት ሁሉም ፒዛ ውስጥ እንትን አለ፣ የአሳማ ስጋ አለ፣ ወይ ደግሞ ክራቤ የጉብጉብ ወይ ደግሞ የሽሪምፕ አለ። እኔ ደግሞ አልወድም፣ አልበላም። በቃ እንደዛ ነው። እንደዛ አይነት ሁኔታ ይሄ ቬጂቴብል መሆኑ ነው። ለዛ ነው እዚህ ሀገር በጣም ከባድ ነው ቬጀተሪያን መሆን። እውነት ለመናገር አትክልት ብቻ የሚበላ ሰው እዚህ ሀገር ቢመጣ እንደ ኢትዮጵያ ብዙ ኦፕሽን ያለው አይመስለኝም። ኢትዮጵያ ውስጥ አንድ ስጋ የማይበላ ሰው አትክልት እየበላ መኖር ይችላል። ምክንያቱም እንጀራ አለን። እንጀራ ደግሞ በምስርም በክክም በጎመንም በሽሮም ይበላል። ቢኮዝ እንጀራ ነው። በባቄላም ይበላል። እዚህ ግን አይ ዶንት ቲንክ ሶ። በቃ ምግባቸው ወይ ዶሮ ነው ወይ በርገር ነው ወይ ምናምን ሩዝ ነው። መቼም ነጭ ሩዝ ደግሞ በዶሮ ነው ወይ ደግሞ በስጋ ነው ወይ የሚበሉት። ስለዚህ ያላቸው ኦፕሽን ትንሽ ይመስለኛል በምግብ ዙሪያ። ለማንኛውም የዛሬ ቪዲዮ ይሄን ይመስላል። ያው ከእናንተ ውጭ ተክዤ ረክዤ ምግቤን ልብላ። ቻው።